የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን። የዚህ ጥቅስ ዋና ትኩረቱ ምንድነው? ህብረት ነው። ከእግዚአብሔር ከመንፈስ ቅዱስ ጋር ያለ ህብረት፣ ከእግዚአብሔር ከመንፈስ ቅዱስ ጋር ያለ መተባበር፣ አንድነት፣ መስማማት ነው። መንፈስ ቅዱስ ከማን ጋር ነው ህብረት የሚያደርገው? ከኛ ከሁላችን ጋር ነው። ይሁን የተባለው መንፈስ ቅዱስ ከኛ ጋር በህብረት መሆን ስለሚፈልግ ነው። ሁላችን ከማን ጋር ነው ህብረት የምናደርገው? ከሥላሴ አካል ከሆነው ከእግዚአብሔር ከመንፈስ ቅዱስ ጋር። ስለዚህ መንፈስ ቅዱስና እኛ የመንፈስ ቅዱስ ህብረት ያው ምስክሮችን ቃለ መጠይቅ ከትምህርትና ከጸሎት ጋር በማጣመር ከመንፈስ ቅዱስ ጋር ያለን ህብረታችንና አንድነታችንን ለማጠናከር እንዲረዳ በማሰብ ወደ እናንተ በየሳምንቱ የሚቀርብ ፕሮግራም ነው። ያለፉትን ፕሮግራሞቻችንን ለመከታተል የዩቲዩብ ገጻችንን በስክሪኑ ላይ የሚታየውን አድራሻ MKE 2020 ብላችሁ ወደ ዩቲዩብ ብትገቡ ትምህርቶቹን መከታተል ትችላላችሁ። የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን። መንፈስ ቅዱስና እኛ ክብር ሁሉ ለእግዚአብሔር ይሁን። ከሁሉ በላይ ለሆነው በሰማይም በምድርም ሙሉ ስልጣን ላለው ጌታ ክብርና ሞገስ፣ ኃይልና ስልጣን ለዘላለም እስከ ዘላለም ይሁን። እግዚአብሔር የሰራት ቀን ይህች ናት። ሐሴትን እናድርግ፣ በሷም ደስ ይበለን። ክቡር አቶ ታገሰ ጫፎ የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ፣ ክቡር አቶ መለስ አለሙ የአዲስ አበባ መስተዳድር ምክትል ከንቲባ ተወካይ፣ ክቡራን ሚኒስቴሮች፣ ክቡር መጋቢ ጻድቁ አብዶ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ፕሬዝዳንት፣ ክቡራን የቤተ እምነት ፕሬዝዳንቶች፣ ክቡራን ቀደምት አባቶች፣ ጥሪ የተደረገላችሁ እንግዶች፣ እንዲሁም የቤተ ክርስቲያናችን ምዕመናንና አገልጋዮች፣ ክቡራንና ክቡራት፣ የቀጠና 2 የአምልኮ አዳራሽ ምረቃ በዓል ላይ ጥሪያችንን አክብራችሁ የደስታችን ተካፋዮች ለመሆን ስለተገኛችሁ ልዑል እግዚአብሔር ይባርካችሁ እያልኩኝ የመክፈቻ ንግግሬን በንባብ ሳቀርብ በታላቅ ደስታ ነው። እንደሚታወቀው ለቤተ ክርስቲያናችን መወለድ ምክንያት የሆነው በ1950ዎቹ ሁለተኛ አጋማሽ በተለያዩ የሀገራችን ክፍሎች በሚገኙ የከፍተኛ ትምህርት ተቋማት ለአብነትም ዩኒቨርሲቲና በሁለተኛ ደረጃ ትምህርት ቤቶች ተማሪዎች መካከል የፈነዳው ጴንጤቆስጣዊነት ነበር። ይህን ንቅናቄ ባህሪው ከዚህ በፊት ታይቶ በማይታወቅ አይነት ይሆን ነበር። የኢየሱስ ክርስቶስ ጌትነትና አዳኝነትን ባገኙት ቦታ ሁሉ በኃይልና በስልጣን ይመሰክሩ ነበር። ወጣቶች በመንፈስ ቅዱስ እየተሞሉ በልሳኖች ወይም በአዲስ ቋንቋ ይናገሩ ነበር። የርኩሳን መናፍስት በጌታ ኢየሱስ ክርስቶስ ስም ሲታዘዙ እየጮሁ ከሰዎች ይወጡ ነበር። ብዙ ሕሙማን በጸሎት ከበሽታቸው ይፈወሱ ነበር። በመጥፎ ባህሪያቸው በህብረተሰቡ ውስጥ ይታወቁ የነበሩ እየተለወጡ መልካም ዜጎች ሆነው ነበር። ይህ ተአምራዊ የሆነው አገልግሎት ለብዙዎች አነጋጋሪ በመሆን ሁኔታውን ለማየት የመጡ ወጣቶች ለጥያቄዎቻቸው መልስ ሲያገኙ ክርስቶስን በመቀበል ወደ ህብረቱ ይጨመሩ ነበር። የዳኑ ቅዱሳን ሁሉ በጸሎታቸው
በቅድስናቸው በፍቅራቸው ወንጌልን በመስበክ በባህሪያቸውና በመዝሙራቸው ይታወቁ ነበር። ይህ ጴንጤቆስጣዊ ንቅናቄ እንደ ሰደድ እሳት በአገሪቱ ክፍሎች ሁሉ በመዛመቱ እዚህም የተነሳ ዛሬ ላይ ቆመን ስናይ ለ38 ቀጠናዎች ለ2950 አጥቢያዎች በአገርና ከአገር ውጭ መመስረት ከ5 ሚሊዮን በላይ የሆኑ ምዕመናን መገኘት ምክንያት የሆነችው በድሮ አጠራር የአዲስ አበባ ሙሉ ወንጌል በዛሬው የቀጠና 2 ሙሉ ወንጌል አጥቢያ ቤተ ክርስቲያን ስትሆን አሁን ከእናትነት አልፋ ወደ አያትነት ገብታለች። ይህ ሁሉ የሆነው ያለ ተግዳሮት ፈጽሞ አልነበረም። ገና ከጅማሮ ጀምሮ ቤተ ክርስቲያናችን የተለያዩ አስተምሮአዊና አስተዳደራዊ ተግዳሮቶች አጋጥመዋታል። በውጭ ደግሞ የመንፈስ ቅዱስ አሰራርን በመቃወም ቤተ ክርስቲያኒቱን ለማጥፋት የተነሳውን ስደትና መከራ እጅግ ብዙ ነበር። ዳሩ ግን በጌታ ጸጋና ኃይል ቤተ ክርስቲያናችን የውጭና የውስጥ ስደትን መከራ ተቋቁማ ዛሬ ላይ ደርሳለች። ይህ ዛሬ አምሮና ደምቆ በእጅጉ ተውቦ የተሰራው ህንፃ ከመሰራቱ በፊት ጌታ ስለ ህንፃውና ስለ አጥቢያችን አስቀድሞ የተናገረውን ማስታወሱ ለእኛ ጥቅም ለእግዚአብሔር ክብር ይሆናል ብዬ አምናለሁ። በደብረ ዘይት በማደሪያ ድንኳን ከጥቅምት 6 እስከ 9 2006 ዓ.ም በነበረው በመሪዎች ጾምና ጸሎት ጊዜ ጌታ እንዲህ ብሎ ነበር። ጆሮአችሁን ክፈቱ፣ ልባችሁንም ከእጃችሁ ጋር ወደ እኔ አንሱ፣ ወደ ቀድሞውም የሞኝነት እምነት ተመለሱ። በእውቀታችሁ የሚመጣውን ስደት የጠላትንም እሳት የተቃዋሚዎችንም ሰደድ እሳት ማጥፋት አትችሉም። እሺ ብትሉ ይላል የሰራዊት ጌታ እግዚአብሔር፣ ብትመለሱ ታላቅን ነገር በፊታችሁ ባለው ዘመን አደርገዋለሁ ይላል የሰራዊት ጌታ እግዚአብሔር። ልጆቼ ሆይ ይላል የሰራዊት ጌታ እግዚአብሔር፣ ስለምን ተኛችሁ? ስለምንስ አንቀላፋችሁ? ስለምንስ ቆማችሁ? ስለምንስ ግራ ተጋባችሁ? ይህ የኔ ቤት ነው ይላል የሰራዊት ጌታ እግዚአብሔር። የዘሩባቤል እጅ ይጀምሩታል፣ የዘሩባቤል እጅ ይጨርሱታል። ስለ ታላቅ ነገርስ ስለምን አሰባችሁ? ስለ ብዙ ነገርስ ስለምን ትጨነቃላችሁ? ስለ ረቂቅ ፕላን ስለምን አሰባችሁ? ስለምንስ ፈራችሁ? በእኔ እጅ ቤቱን እሰራለሁ ይላል የሰራዊት ጌታ እግዚአብሔር። በሞኝነት ውጡ፣ በእምነትም በውሃ ላይ ቁሙ። ዓይን ያላየችውም ጆሮም ያልሰማውን እግዚአብሔር ለሚወዱት ተብሎ እንደተጻፈው በኢየሩሳሌም መቅደስን እንዳቆምኩ በዚች በከተማይቱ እምብርት ላይ መቅደስን አቆማለሁ ይላል የሰራዊት ጌታ እግዚአብሔር። ከዚህ በፊትም ያልታየ በሌሎች ቤተ እምነቶች ያልተገነባ ታላቅ የእግዚአብሔር ሕንፃ፣ ታላቅ የእግዚአብሔር ቤት፣ ታላቅ የመስቀሉ አምድ በመካከላችሁ አደርጋለሁ ይላል እግዚአብሔር። የዝናቡ ወራት ማካፋት የጭቃውን ወራት ሲጀምር መሰረቱን እጥላለሁ ይላል እግዚአብሔር። ስራው የኔ ነው፣ እኔ በምሰራበት ቀን ገንዘቦቼ ትሆናላችሁ። እነሆ አስራቱንና በኩራቱን ሕዝቤ ያመጣል፣ ከእናንተ ጋር ይሄዳሉ፣ ከእናንተ ጋር እንሆናለን ይላሉ። ባለ ሀብቶች ይህንን ቤት እንሰራለን ይላሉ። መዝጊያውን እኔ እሰራለሁ፣ ጣሪያውን እኔ እሰራለሁ፣ ብረቱንም እኔ አመጣለሁ ይላሉ። ብሎኬቱን እኔ አመጣለሁ፣ ሲሚንቶውንም እኔ ገዛለሁ ይላሉ። እግዚአብሔር እንደተናገረን በቃሉ የታመነው ሰርቶ አሳይቷልና ክብር ለሱ ይሁን። ሃሌሉያ ሃሌሉያ። ይህን ድንቅና ውብ የሆነ ህንፃ ሲሰራ ለመሰራቱና ለውበቱ ከጀርባው እነማን ነበሩ የሚል ጥያቄ መነሳቱ
አግባብ ያለው በመሆኑ ሐሳቡ የተነሳው ቤተ ክርስቲያን ከመሪዎች ጉባኤ 3 አባላትን እነዚህም ወንድም ረዲ ነጋሽ፣ ወንድም አሸናፊ ብራቱ፣ ኢንጂነር ግርማ ተገኝ፣ ከዲያቆናት እህት አስናቀች ለማ፣ ከሌሎች አገልግሎት ወንድም ተስፋ ያለሙና ከአስተዳደር ወንድም ማርጋው ገበየው፣ ከሂሳብ ክፍል እህት ክዳን አበራ የባጀት ኮሚቴ ሆነው በሚሰሩበት ጊዜ ለህንጻው ስራ የተወሰነ ፐርሰንት እንዲቀመጥ ለምን ለመሪዎች ጉባኤ አናቀርብም ብለው ለመሪዎች ያቀረቡ ሲሆን በወቅቱ በተደረገው ውይይት የሀሳብ ልዩነት በአንድ በኩል ስለቀረበ 15% ለህንጻው ተቀማጭ ቢደረግ የአገልጋዮች ቀለብ ለመሸፈን ችግር አይሆንም ወይ የሚሉ ሀሳቦች ቀርቦ በስፋት ውይይት ከተካሄደ በኋላ የገንዘብ ችግር ቢገጥመን እንኳን የተቀመጠ ገንዘብ ስላለን ችግሩን እንወጣዋለን በሚለው ሀሳብ በመስማማት 15% አዲስ ለሚሰራው ህንጻ ለማጠራቀም ስምምነት ተደረገ። ባጀቱ ከተወሰነ በኋላ ለ3 ተከታታይ ዓመታት ማለትም ከ2001 እስከ 2003 ዓ.ም ቤተክርስቲያን የተለየ የህንጻ አካውንት በመክፈት ለህንጻው ገንዘብ ማስቀመጥ ጀመረች። ከመሪው ውሳኔ በኋላ ህንጻው የበለጠ በመጣደፍ እንዲሰራ የሚያደርግ ክፍለ ከተማው ከቀለበት መንገድ ዳር በመሆናችን በትንሹ 7 ፎቅ እንድንሰራ የሚያስገድድና ካልተሰራ ከስፍራው ተነሱ የሚል ደብዳቤ ሲደርሰን በሌላ በኩል የተለያዩ መልእክቶች ከተለያዩ አቅጣጫዎች መጉረፍ ጀመሩ። ለአብነት ከሳውላ ቃለ ሕይወት በመጣ አገልጋይ በዚህ ስፍራ ባለ 12 ፎቅ ተሰርቶ ይታየኛል። አሁን እኔ ሰራዋለሁ፣ አስደንቃችኋለሁ። ነገር ግን ቤቱ መገልገያነቱ ለኔ ነው ወይስ ለእናንተ? እሱን እናንተ መልሱ የሚል መልእክት በመምጣቱ የመሪውን ጉባኤ የሚያሳስብ እንድንጸልይ የሚያደርግ ህንጻው ተሰርቶ ለእግዚአብሔር ክብር ለነፍሳት መገልገያ ካልሆነ ምን ዋጋ አለው የሚል ሐሳብና ጥያቄ እንዲነሳ በመደረጉ የበለጠ ራስን ዝቅ ማድረግ፣ የበለጠ ወደ እግዚአብሔር መቅረብ፣ የበለጠ የቤቱን ባለቤት ከፍ ማድረግ እንዳለብን ተረዳን። ፈጥነንም ወደ ስራው መግባት እንደሚገባ የመሪው ጉባኤ በማመኑ ለዚህ ስራ ከታቀደውና እግዚአብሔር ካለን አኳያ ለማከናወን የህንጻ ኮሚቴ በሙሉ የስራ ስልጣን ማቋቋም እንደሚገባ በመተማመን የህንጻ ግንባታ አብይ ኮሚቴ ተቋቋመ። በዚህ ኮሚቴ አባላት ሆኖ የተመረጡ ዛሬ በመካከላችን ስላሉ በእግዚአብሔር ፊት ብዙ ብርቱ ትግል የታገሉም ወንድሞች ስለሆኑ ስማቸውን ቢጠራ ጉባኤው ይቅርታ ያደርግልኛል። ወንድም ብርሃኑ ወዳጆ፣ ወንድም ኃይለ ጊዮርጊስ ጉርሙ፣ ወንድም ተስፋዬ አለሙ፣ ወንድም አስቻለው ተመስገን፣ ኢንጂነር ደረጀ ጥላሁን፣ ወንድም ተስፋዬ ወልደ ዮሐንስ፣ ወንድም ዮሐንስ ተፈሪ፣ ወንድም ሽባባ ሁሩ፣ ወንድም ተፈራ መለሰ አባል በድምሩ 9 አባላት ያለው ኮሚቴ ሚያዝያ 27 2003 ተቋቋመ። ሁሉም በስራው ላይ ያሉ ሲሆን 2 ሰዎች ወንድም ኃይለ ጊዮርጊስ ጉርሙ በራሳቸው ጉዳይ መቀጠል ባለመቻላቸውና እንዲሁም ኢንጂነር ደረጀ ጥላሁን የቴክኒክ ባለሙያ ወደ ጌታ በመሄዳቸው ምክንያት በምትካቸው ወንድም ንጉሴ ተስፋ አሰፋ ተተክተዋል። ይህ ኮሚቴ ምንም እንኳን እርስ በርሱ ባይተዋወቅም ከተቀበሉት የጌታ ስራና ኃላፊነት በሙሉ መሰጠት በአንድ ልብና ፍቅር እጅ ለእጅ ተያይዘው ጊዜያቸውን፣ ገንዘባቸውን ሁሉ መስዋዕት በመክፈል በህንጻው ዙሪያ ያሉትን ሁሉ በባለቤትነት በማከናወን ህጋዊ አሰራርን በተከተለ እግዚአብሔርን በመፍራት የገንዘብ ብክነት ሳይፈጠር ለዚህ ህንጻ መሰራት እግዚአብሔር ተጠቅሞባቸዋል። ስለዚህ ኮሚቴ አባላት የእግዚአብሔር ስም የተባረከ ይሁን። ለጥንካሬያቸው ምክንያት የሆነው በሙሉ ፈቃዳቸው ለመስራት ራሳቸውን በመስጠታቸው ከተመረጡም በኋላ ጠቅላላ ጉባኤው በይሁዳ አምልኮ ፕሮግራም ጸልዮላቸው እውቅና በመስጠቱ ውጤታማ ሆነዋል ብዬ አምናለሁ። በተጨማሪም በንዑሳን ኮሚቴ ሁሉ በመግባት ያገለገሉ ወገኖች ቁጥራቸው እጅግ ሰፊ በመሆኑ በድምሩ ጌታ ይባርካቸው እላለሁ።
አርክቴክት ጌታኔ ረታ፣ ኢንጂነር ግርማ ተሰማ፣ ኢንጂነር ገረመው ዴቢሳ፣ ኢንጂነር ተፈራ ፈለቀ እና አርክቴክት ይርጋለም ዘገየ በዚህ ዙሪያ ያለ አንዳች ክፍያ በነጻ ዲዛይኑን ከመስራታቸውም ባለፈ አርክቴክት ጌታኔ ረታ በየወሩ አንድ ቋሚ መሐንዲስ በመመደብና ወርሃዊ ክፍያን በመክፈል ሳይቱን እንዲቆጣጠር አድርገዋል። እስከ ዛሬ ድረስ አርክቴክት ይርጋለም በየጊዜው ሳይቱ ላይ በመገኘት የአርክቴክቸር ስራውን አቅጣጫ በማስያዝ እየተቆጣጠሩ ይገኛሉ። ስለ እነዚህ ወገኖች የእግዚአብሔር ስም የተባረከ ይሁን። ባለሀብቶችና ምእመናን ባደረጉት የገንዘብ አስተዋጽኦ ይህ ቤት እግዚአብሔር እንደተናገረው ሲሚንቶውን፣ ብረቱን፣ አሸዋውን አመጣለሁ ይላሉ እንደተባለው በመሆኑ እግዚአብሔርን እያመሰገንን መቼም የተሳተፉበትን ሁሉ ለማመስገን ጊዜም ወረቀትም ስለማይበቃ በጥቂቱ ለመጥቀስ ያህል ራእዩን ከመቀበል አንስቶ ግንባታው ከዚህ እስከሚደርስበት ጊዜ ድረስ በተለያዩ ጊዜያት በአጥቢያው አመራር ላይ የነበሩትን የቤተ ክርስቲያን መሪዎች ደከመኝ ሰለቸን ሳይሉ በጽናት በመቆም ራእዩ ስጋ ለብሶ እንዲታይ አመራር እየሰጡ ያሉትንና የነበሩትን ሁሉ እግዚአብሔር ይባርካቸው ላለሁ። ቤተ ክርስቲያን ከምትሰጣቸው ቀለብ ላይ ከቤተሰቦቻቸው ጉሮሮ በመንጠቅ ለህንፃው ግንባታ አስተዋጽኦ ሲያበረክቱ ለነበሩ የሙሉ ጊዜ አገልጋዮችና ሰራተኞች እግዚአብሔር ዘመናቸውን ይባርክ ላለሁ። ከትርፋቸው ብቻ ሳይሆን ከጉድለት ሳይታክቱና ሳይሰለቹ በገንዘብና በአይነት በጸሎትና በሐሳብ አስተዋጽኦ ሲያደርጉ የነበሩ ለአጥቢያይቱ ምእመናን፣ ለእህት አብያተ ክርስቲያናት ምእመናን በሙሉ ጌታ ይባርካቸው ላለሁ። ከመጀመሪያው ጀምሮ አሁን ህንጻው እስከደረሰበት ድረስ በብዙ ዋጋ በመክፈል ገንዘባቸውን፣ ጊዜያቸውንና እውቀታቸውን ሳይቆጥቡ 10 ተከታታይ ዓመታት ቀንና ሌሊት የግል ስራቸውን ጎድተው ደከመኝ ሰለቸን ሳይሉ ዛሬ የምናየውን ህንጻ ግንባታውን በማስተባበር መንግስታዊና መንግስታዊ ባልሆኑ ድርጅቶች፣ ባለሀብቶች እንዲሁም የተለያዩ ወንጌላውያን አብያተ ክርስቲያናት በር በማንኳኳት የገንዘብ ማሰባሰብ ስራን በመስራት እንዲሁም በገንዘባቸው ድጋፍ ያደረጉትን በየበዓላቱ ስልክ በመደወልና በማመስገን በማበረታታት ስለተሰሩ ስራዎች በሙሉ የህንፃ ኮሚቴውን በሙሉ ልብ ላመሰግን ወዳለሁ። በአጠቃላይ እግዚአብሔር ይባርካችሁ ማለቱ ተገቢ ሲሆን አንድ ወንድማችን ህንፃው 4ኛ ፎቅ ከደረሰበት ጊዜ አንስቶ 12ኛ ፎቅ ድረስ እስኪደርስ ድረስ የስትራክቸሩ ስራ እስኪጠናቀቅ ድረስ የተፈጨ አሸዋ፣ ሲሚንቶ፣ ጠጠርና ብሎኬት በነፃ በመስጠት ለህንፃው ስራ ታላቅ አስተዋጽኦ አድርገዋል። ስለሳቸው የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ይባርካቸው። ስማቸው በአደባባይ እንዳይጠቀስ የፈለጉ የቤተ ክርስቲያናችን አባል የሆኑ ባልና ሚስት የአዳራሹን የአስተዳደሩን ህንፃ ስራ ላይ የአንበሳውን ድርሻ በመውሰድ ስላደረጉት ከፍተኛ አስተዋጽኦ የእግዚአብሔር ስም የተባረከ ይሁን። እነዚህንም ወገኖች እግዚአብሔር ይባርካቸው። በተጨማሪ የቤተ ክርስቲያን አገልጋይ የሆኑ መጋቢ ያሳተሙትን 3 ዙር መጽሐፍትን ለህንፃው ስራ በመስጠታቸው የላቀ አስተዋጽኦ አድርገዋል። ስለሳቸው የእግዚአብሔር ስም ይባረክ። በ24 ብር ቤት ተከራይቶ ከማገልገል ወደ መንታ ህንፃ ወደ ማከራየት ያመጣን ጌታ ስሙ ይባረክ። እንግዲህ ይህ የተዋበና በአገር አቀፍ ደረጃም በምሳሌነት የሚታይ ህንፃ የእግዚአብሔር ክብር ሞልቶበት እሳቱ ካልተቀጣጠለበትና ካልነደደበት ነፍሳት ካልዳኑበት የእግዚአብሔር መንግስት የሚሰፋበት ሆኖ ካልተገኘ
ንጹህ የወንጌል ተልእኮ ካልተፈጸመበት ሕንፃው ከቅርስነት ያለፈ ምንም ፋይዳ የሌለው ነው። ስለዚህ ይህን ተገንዝበን በፍጹም ኃላፊነት በተሞላበት እንደ ወንጌል ባለአደራነታችን በትህትና ራሳችንን ለመንፈስ ቅዱስ በማስገዛት ያሉንን መልካም ነገሮችን እየጠበቅን የሌለንን ደግሞ ሁሉ በሁሉ ከሆነው ጌታ ለመቀበል በጾምና በጸሎት ወደ እርሱ እንመለስ እላለሁ። በእግዚአብሔር ፊት በጽድቅና በቅድስና በእውነተኛ ወንድማማች መዋደድ ተያይዘን እንነሳ። በመጨረሻ ሕንፃው ተሰርቶ ካለቀ በኋላ መገልገያነቱ ለኔ ወይስ ለናንተ ያለውን የሳውላው አገልጋይ መልእክትን በእጅጉ ልናስብበት የሚገባ በመሆኑ ሁላችን የተጣለብንን ታላቅ አገልግሎት ክርስቶስን ማዕከል ያደረገ ፍቅርና መቀባበልን መሰረት ያደረገ አገልግሎት እናገልግል። የራሳችን ክብርና ዝናን ትተን የክርስቶስ መልእክተኛ ከሆንን ይቺ ቤተ ክርስቲያን የጥንቱ ጸጋዋ ይመለሳል። እግዚአብሔር ይከብራል። እግዚአብሔር ይከብራል። የምድሪቱ እንቆቅልሽ ይፈታል። የእግዚአብሔር መንግሥት ይሰፋል። የእንደገና አምላክ የምንጠብቀውን ታድሶ ወደ ቤተ ክርስቲያን ብሎም ወደ ሀገራችንና ለመላው ዓለም ፈጥኖ እንዲልክልን በስሙ የተጠራን ሕዝቡ አጥብቀን ክብሩን እየናፈቅን በእጃችን ላይ ያለውን በልባችን የሰወርነውን በመንገዳችን ላይ ያለውን ማንኛውንም እግዚአብሔር የማይከብርባቸውን ነገሮች ሁሉ ጥለን ወደ ቃሉ እውነት እንመለስ። ምስጋናና ክብር አንድ ጊዜ ታላቅ ይቅርታ ጠይቃለሁኝ። በእግሮቻችን ቆመን ሃሌሉያ ለታላቁ ጌታ ክብር 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 ክብር፣ ብዙ እልልታ፣ ብዙ ጭብጨባ፣ ብዙ ምስጋና። ሃሌሉያ። እንደምን አላችሁ? ዛሬ የደስታችሁ ተካፋይ እንዲሆን እድል በማግኘቴ በጣም በጣም ደስ ብሎኛል። ክብር ለእግዚአብሔር ይሁን። ሁሉን ያዘጋጀው ግን እግዚአብሔር ነው ተብሎ በእግዚአብሔር ቃል ተጽፏል። እግዚአብሔር ካለንበት ስፍራ ብዙም የማንታሰብ ሰዎች በብዙ ፈተናዎች የእምነት ነፃነት በእኛ አገር ምን እንደነበረ ለቀደሙ አባቶች ከፊት ለፊት ላሉት ወደ ሌሎቻችሁ ብዙ መናገር እኔ አልችልም። በብዙ ፈተና ውስጥ አልፎ ሁሉም ነገር ሆኖ እግዚአብሔር የተናገረው መፈጸሙ ስለማይቀር ማንም ሊያስቆመው ስለማይችል እግዚአብሔር ደግሞ ጊዜን ስለሰጠን ሁኔታዎችን ስለሰጠን እድልም ስለሰጠን እግዚአብሔር ስለባረከን የእግዚአብሔር ስም የተባረከ ይሁን። ቅድም ሲጸለይም የመክፈቻ ንግግር ሲደረግም ይሄን ያደረጉ እግዚአብሔር ይባርካቸው ያው እንደተለመደው እንላለን። እኔ ደግሞ ባደረጉ በዛ ሰዓት ተባርከዋል ነው የሚለው። በዛው ሰዓት ለእግዚአብሔር የሚሳነው ነገር የለም። ሁሉን የሚችል አምላክ ነው። ይሄ ለእግዚአብሔር ምንም አይደለም። ካለመኖር ወደ መኖር የሚያመጣ ነው። የሞትን የሚያስነሳ ነው። በቴሌቪዥን መስኮት ስታዩን እዛ ቴሌቪዥን ላይ የሚነገረውን ብቻ የምንናገር እንዳይመስላችሁ ብዬ ነው። ቅድም ፓስተርን ቦታ እንዳንቀያየር እያልኩት ነበር። በነፃነት እንድንናገር የነፃነትን መንፈስ የአርነትን መንፈስ የሰጠን ጌታ ነው።
ምንም ታናሽ ብንመስልም ከእርሱ ጋር ምንድነን ላይ ነው። ዛሬ በእኛ ሀገር የምናየው ነገርም ሁሉም ያልፋል። ህይወታችን ብዙ ነገር ሲያልፍ አይተናል። የሚያሳልፍ ደግሞ እርሱ ከኛ ጋር አለ። የጠራን ጌታ የታመነ ነው። ስሙ ተጠርቷል በእኛ ላይ። እሱ የሚሰማ ነው፣ የሚመልስ ነው፣ የሚናገር ነው፣ የሚያደርግ ነው፣ የሚፈጽም ነው። ይኸው ፈጽሞ አይተናል። ከሳውላ ወንድሜ ገመችስ እንዳለው ከሳውላ መጥቶ አንድ አገልጋይ ተናግሮ እግዚአብሔር የተናገረውን የሚፈጽም ነው፣ የሚያደርግ ነው፣ ታማኝ ነው። አሁን ከኛ ነው የሚጠበቀው ታማኝነት ማለት ነው። ለሱ ታምነን መገኘት ከኛ ነው የሚጠበቀው። በፍቅር መኖር ከኛ ነው የሚጠበቀው። እሱ እንዳለን መኖር ከኛ ነው የሚጠበቀው። እሱ ታማኝ ነው፣ ሁሌም ከጎናችን ነው። እግዚአብሔር በግላችንም ብዙ ፈተናዎችን አሻግሮ እዚህ አድርሶናል። ከየት አምጥቶ እዚህ እንዳቆመን እናውቀዋለን። ዳዊትን ከበግረኝነት አምጥቶ ምንድነው ያደረገው? ያ ጌታ ዛሬም የሚሰራ ጌታ ነው። ከየት እንዳመጣን እናውቀዋለን። በዚሁ ከቀጠልኩ ብዙ ሰዓት ሊወስድ ነው ማለት ነው። ስለዚህ እንደው ብቋጨው ይሻላል። ይህን ጊዜና ይህን እድል የዚህ አይነት ሁኔታ እግዚአብሔር ስለሰጠን፣ እግዚአብሔር ስለረዳን የእግዚአብሔር ስም የተባረከ ይሁን። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ከምስረታው ጀምሮም እንዲሁም በዚህ አገልግሎት ይሄ በዚህ በአማረ መልኩ እንዲሆን ሁሉ ያረጋችሁት ወንድሞቼና እህቶቼ ባረጋችሁት በዛው ቀን ከእጥፍም በላይ እግዚአብሔር ባርኳችኋል። ቀሪውን ጊዜያችንን ዘመናችንን ሁሉ እግዚአብሔር ባርክልን። መልካም ጊዜ ይሁንልን። በጣም ወዳችኋለሁ፣ አከብራችኋለሁ። በጣም አመሰግናለሁ።